አስደናቂ የፈጣሪ የእጅ ስራዎች ከዋክብት በዙሪያችን ያለው ጠቅላላው ዩኒቨርስ የታላቅ አእምሮ ዲዛይን ውጤት መሆኑን የሚያሳዩ ድንቅ ነገሮች ዩኒቨርስ ውስጥ እናገኛለን። ያለ ዲዛይንና ያለ ፕላን ምንም ነገር አንድ ላይ ሊያያዝና ሊቀናጅ የሚችል አይመስልም። ዩኒቨርስ ውስጥ በየቦታው ብንዞር ጠቅላላ የምናየው ስርዓት ያላቸው አደረጃጀቶችንና አስደናቂ ማራኪ ነገሮችን ነው። የበለጠ ባወቅንና የበለጠ በመረመርን መጠን የበለጠ ድንቅ የሆኑ ጉዳዮችንና ዲዛይኖችን እናገኛለን። በዚህ ምዕራፍ ውስጥ ዩኒቨርስን እየተዘዋወርን እንጎበኛለን። በእርግጥ ዩኒቨርስ እጅግ ሰፊ ነች። ጎብኝተን ልንጨርሳት አንችልም። መታየት የምትችሏ ዩኒቨርስ 93 ቢሊዮን የብርሃን ዓመት ዲያሜትር ያላት ሲሆን በውስጧ ከ170 ቢሊዮን በላይ ጋላክሲዎች እንደያዘች ይገመታል። እያንዳንዱ ጋላክሲ ከሚሊዮኖች እስከ ቢሊዮኖች የሚቆጠሩ ኮከቦችን ይዟል። ይህ በጠቅላላ ዩኒቨርስ ውስጥ ያሉት ከዋክብት ብዛት ከ10 ቢሊዮን ትሪሊየን እዛም በላይ እስከ 1000 ቢሊዮን ትሪሊየን ሊደርስ ይችላል። እልቆቢስ ብንለው ይሻላል። ይህ ምን ያህል እንደሆነ ለመገመት እንዲያስችለን ጠቅላላ ከዋክብት 7 ቢሊዮን ለሚሆን ለዓለም ሕዝብ እናከፋፍላቸው። ለእያንዳንዱ ሰው በትንሹ 1 ትሪሊየን ኮከብ ይደርሰዋል። ጋላክሲዎች በተለያየ ስፋት ይገኛሉ። ድንክ ጋላክሲዎች እያንዳንዳቸው እስከ 10 ሚሊዮን ኮከብ የሚይዙ ሲሆን ግዙፎቹ እስከ 100 ትሪሊየን ኮከቦች ድረስ ይይዛሉ። በጋላክሲዎች መካከል ያለው ርቀት በአብዛኛው እስከ ሚሊዮኖች የብርሃን ዓመት ይደርሳል። በጋላክሲዎች መካከል ያለው ቦታ ከሞላ ጎደል ባዶ ሊባል የሚችል እጅግ የሳሳ ጋዝም ይዟል። በአንድ ኪዩቢክ ሜትር አንድ አተም። አብዛኞቹ ጋላክሲዎች በተወሰኑ ቦታዎች ላይ በቡድን ተደራጅተው በተለያዩ ክምችቶች ይገኛሉ። እነዚህም በተራቸው በሌላ ክምችት ውስጥ ተደራጅተው ይታያሉ። ጋላክሲዎች በአጠቃላይ በሶስት አይነት ዋነኛ ቅርጾች ይገኛሉ። ጥምዝምዝ ጋላክሲዎች ስፓይራል ጋላክሲስ፣ ሙልሙል ጋላክሲዎች ኤፒሌክቲካል እና ቅርጽ አልባ ጋላክሲዎች። ከነዚህ በተጨማሪ እጅግ ጥቂት ቁጥር ያላቸው ቀለበት ጋላክሲዎች ሪንግ ጋላክሲዎችም አሉ። ጉብኝታችን የምንጀምረው ከ100 ቢሊዮን ጋላክሲዎች መካከል አንዷ በሆነችውና የኛዋ ፀሐይና ምድራችን ከሚገኙባት ሚልክዌይ ጋላክሲ ነው። የኛዋ ጋላክሲ ሚልክዌይ ወይንም የወተት መንገድ ተብላ የምትጠራው ከ200 እስከ 400 ቢሊዮን ኮከቦችና ቢያንስ የዛኑ ያህል ፕላኔቶችን እንዲሁም የጋዝና የአቧራ ደመናዎችን ይዛለች። ከነዚህ ውስጥ አንዳንዶቹን ጠጋ እያልን እንጎበኛቸዋለን። ከዚህ በታች የምናሳያቸው ዳታዎችና ነጥቦች በፕሮፌሽናል አስትሮኖመርስ ተሰብስበው በተመዘገቡ አስትሮኖሚያዊ መረጃዎች ላይ የተመሰረቱ ናቸው። የጉዞ መጀመር 1 ወደ ላይ ስናቀና በመጀመሪያ አልፈናት የምንሄደው የኛዋን ጨረቃ ነው። ከምትዞረው ፕላኔት ግዝፈት አንጻር በስርዓተ ፀሐይ ውስጥ ካሉ ጨረቃዎች ይበልጥ በአንጻራዊነት ትልቅ የምትባል ናት። ጨረቃ በራሷ ዛቢያ የምትሽከረከርበት ጊዜና በምድር ዙሪያ የምትዞርበት ጊዜ እኩል ስለሆኑ ከምድር ሆነን ሁልጊዜ የምናያት ግማሽ ክፍሏን ብቻ ነው። አሁን ግን የጀርባ ክፍሏ ምን እንደሚመስል እግረ መንገዳችንን እንያት። አሁን ጎረቤታችን ቬኑስና ሜርኩሪን ለማየት ወደ ውስጥ ወደ ፀሐይ እየተጓዝን ነው። እስከ 450 ዲግሪ ሴንቲግሬድ ቴምፕሬቸር የምትሞቀው እጅግ ደረቋና ማግኔቲክ ፊልድ አልባዋ ቬኑስ እጅግ በዝግታ በራሷ ዛቢያ ስትሽከረከር ትታያለች። 243 የመሬት ቀናት ይፈጅባታል። 96% ካርቦን ዳይኦክሳይድ በሆነው አትሞስፌሯ ውስጥ በፍጥነት አልፈናት ወደ ሜርኩሪ እያቀናን ነው። ሙቀቷ እስከ 427 ዲግሪ ሴንቲግሬድ የሚደርሰውና አትሞስፌር አልባዋ ሜርኩሪ ከጁፒተር ትልቋ ጨረቃ ጋር ጋንሜድ ወይንም ከሳተርን ትልቋ ጨረቃ ከታይታንስ ትንሽ ፕላኔት ነች። ሩቅ መንገደኞች ስለሆን እሷ ጋር ጊዜ ሳናጠፋ አሁን ከሶላር ሲስተማችን ወደ ውጭ በሚያወጣን አቅጣጫ እየተጓዝን ነው። አሁን በርካታ የእሳተ ገሞራ ፍንዳታ ያለባትን ቀዩን ፕላኔት ማርስን አልፈናት እየሄድን ነው። ወደ ታች ስንመለከት ከነዚህ አንዱን ጎላ ብሎ እናየዋለን። ዙሪያውን በማርሳዊ ሸለቆ የተከበበው ኦሎምፒስ ወይንም ኒክስ ኦሎምፒክ የሚባለው ይህ እሳተ ገሞራ መሰረቱ 482.8 ኪሎ ሜትር ስፋት አለው። የምድራችንን ትልቁን የእሳተ ገሞራ 2 ጊዜ እጥፍ ይሆናል ይባላል። ጉዟችን ወደፊት በመቀጠል አሁን በማርስና በጁፒተር መካከል በሚገኘው አስትሮይድ ወይንም ግዙፍ ቋጠኞች ቀለበት ውስጥ እያለፍን ነው። ከ5000 እስከ 7000 የተለያየ መጠን ያላቸው አስትሮይድስ በግራና በቀኝ በኩል እንደ ጥይት እየተተኮሱ እያለፉን ነው። ከአስትሮይድ ቀለበት ውስጥ እንደወጣን በ75% ሃይድሮጅንና በ25 ሂሊየም ጋዝ የተሰራቸው ግዙፏ
የጋዝ ፕላኔት ጁፒተር አካሏ ላይ ዙሪያዋን ከተሰማሩ ከነጭ ቀያማና ቡናማ ቀለማት ጋር እየተሽከረከረች ከሩቅ ትታያለች። ጠጋ ብለን ስንቃኛት እንደ መሬት ወይንም እንደ ማርስ ጠጣር ምድር አይታይባትም። ሙሉ በሙሉ በጋዝ የተሸፈነች ነች። በዙሪያዋ ከ60 በላይ የሚሆኑ ጨረቃዎችና በርካታ ስስ ቀለበቶች ሲዞሩ ይታዩናል። ውጫዊ አካሏ ላይ ከሩቅ የሚታየው ባለእንቁላል ቅርጹ ትልቁ ቀይ ምልክት ያለማቋረጥ እየተሰራ ቅርጹን ይለዋውጣል። ነገር ግን ይህ 25000 ማይልስ ስፋት ያለው ሚስጥራዊው የእንቁላል ቅርጽ ሁልጊዜም በጁፒተር ውጫዊ አካል ላይ በሆነ ቦታ ላይ ይታያል። ይህ ነገር ምናልባት ለ70 ክፍለ ዘመናት ያለማቋረጥ የሚሽከረከር የጋዝ ሽክርክሪት ሳይሆን እንደማይቀር ይታሰባል። አሁን የጁፒተር አንዷ ጨረቃ አይኦ ከበታቻችን እያለፈችን ነው። ወደ ታች ቁልቁል ስንመለከታት እሳተ ገሞራዋ ላይዋ ላይ ሲፈነዳ ይታያል። ጁፒተርን ከኋላችን ትተን ወደፊት ስናመራ ከምድር 1.39 ቢሊዮን ኪሎ ሜትር ርቀት ላይ የምትገኘውና በቀለበቷ የተዋበችው የጋዝ ፕላኔት ሳተርን ፊት ለፊታችን ድቅ ትላለች። ወደ 60 የሚሆኑ ጨረቃዎችን ላይን ማራኪ የሆኑ በሺ የሚቆጠሩ ቀለበቶች ዙሪያዋን ይዞራሉ። ስፋታቸው ከአቧራ ብናኝ እስከ ትላልቅ ዓለማት የሚያክሉ የቀለበቱ ፓርቲክሎች ከቀለበቱ ውስጥ በከፍተኛ ፍጥነት ፕላኔቷን እየዞሩ ነው። እያንዳንዱ ቀለበት ፕላኔቷን የሚዞረው በተለያየ ፍጥነት ነው። አንዲት ጨረቃ ቀለበቶች መካከል ባለ ሰፊ ቦታ ውስጥ ፕላኔቷን ትዞራለች። ሁለት ጥንድ ጨረቃዎች ውጫዊ ቀለበቶች ጠርዝ አካባቢ በተቀራረቡ ምህዋሮች ውስጥ እየተሽቀዳደሙ ሲዞሩ ይታያል። ኤፍሪንግ በመባል የሚታወቅ አንድ ጠባብ ቀለበትና በውስጥና በውጭ በኩል የሚዞሩ ሁለት እረኛ ጨረቃዎች የቀለበቱ ፓርቲክሎች ከቀለበቱ ውስጥ እንዳይወጡ ሲጠብቁ ይታያሉ። ፕሮሚተስ የምትባሏ የውስጠኛዋ ጨረቃ ያለማቋረጥ ቀለበቶቹን እየደረበች ከ15 ሰዓት ባነሰ ጊዜ ውስጥ ሳተርንን ሙሉ ዙር ስትዞር፣ በውጭ በኩል ያለችው ፓንዶራ ጨረቃ ከቀለበቶቹ ባነሰ ፍጥነት በዝግታ ሳተርንን ትዞራለች። ሳይንቲስቶች እነዚህ ሁለት ጨረቃዎች ልዩ የሆነ የምህዋር ፍጥነታቸውን በመጠበቅ ፓርቲክሎች ከቀለበት እንዳይወጡ ያስቻሉበትን ውስብስብ ማቴማቲክሳዊ ስሌት አስልተውታል። በዚህ ምክንያት እረኛ ጨረቃዎች የሚል ስምም ሰጥተዋቸዋል። የውስጠኛዋ ጨረቃ ፕሮሚተስ ዜዋዊ እንድርድሪትም ወደ ቀለበቱ ፓርቲክሎች በማስተላለፍ ራሷን ወደ ውስጥ፣ ቀለበቱን ወደ ውጭ ትገፋለች። የውጨኛዋ ጨረቃ ፓንዶራ ደግሞ ዜዋዊ እንድርድሪት ከቀለበት ፓርቲክሎች በመቀበል ራሷን ወደ ውጭ፣ ቀለበቱን ወደ ውስጥ ትገፋለች። ለሳተርን ቅርብ ከሆኑ ጨረቃዎች አንዷ ሚማስ 6 ማይል ጥልቀት ካላቸው ብቸኛ ሰፊ የጎመራ ቆሬ ወይንም ክሬተር ጋር በጎናችን ስታልፍ ትታይናለች። አሁን የምድራችንን ግማሽ የምታህለውን ብቸኛዋ ባለ አትሞስፌር ግዙፏ የሳተርን ጨረቃ ታይታንን አልፈን እየሄድን ነው። ጉዟችንን ወደፊት ስንቀጥል ሰማያዊዋ ፕላኔት ዩራኑስ ከቀለበቶቿና ከ27 ጨረቃዎቿ ጋር ከፊት ለፊታችን ስትመጣ ትታያለች። ከአንዱ ጨረቃዋ ከታይታኒያ ውስጥ ጋዝ ወደ ውጭ ሲወጣም ይታያል። በሌላኛዋ ጨረቃ ሚራናዳ ላይ የእሳተ ገሞራ አፎችና ጥልቅ ሸለቆዎች ይታያሉ። ይህ ያልተለመደ አይነት ገጽታ ያለው ጨረቃ በግጭቶች የተጎዳ የሚመስል ልዩ ገጽታም አለው። ጊዜ ቢኖረን ኑሮ ይህን ልዩ ጨረቃ በሰፊው እንጎበኘው ነበር። ጉዟችንን ወደፊት ስንቀጥል ሌላዋን ሰማያዊ ፕላኔት ኔፕቱንን ከ13 ጨረቃዎችና ከ4 ቀጫጭን ቀለበቶቿ ጋር በትልቁ ጨረቃ በትሪቶን አጠገብ ወደ ኋላ ትተናት እያለፈ ነው። ብዙም ሳንቆይ ድንኳ ፕሉቶን ከአንድ ጨረቃዋ ከቻሮን ጋር አልፈን ወደ ማዶ እያቀናን ነው። ነገር ግን የወደፊት ጉዟችን ገታ አድርገን በመጀመሪያ ጋላክሲያችን ሚልክ ዌይ ከላይ ወደ ታች ቁልቁል ስትታይ ምን እንደምትመስል ለማየት ከመሬት ምህዋር ወለል በ60 ዲግሪ አቅጣጫ ወደ ላይ ቀጥ ብለን እየወጣን ነው። ወደ ላይ እጅግ ከፍ ብለን ስንሄድ ቀስ በቀስ ድንቅ የሆነ ውበት ከበታች ተዘርግቶ መታየት እየጀመረ ይገኛል። መሃሉ ላይ እጅግ ብሩህና ያበጡ ሉልና ዘንግ እንዲሁም ጠርዞቹ ላይ 4 ጥምዝ ጅራቶች ስፓይራል አርም ያለው ጠፍጣፋ ዲስክ ቁልቁል ወደ ታች እያየን ነው። ውቧ ባለ ዘንግ ጥምዝምዝ ሚልክ ዌይ ጋላክሲ ፔሪስፔራል ጋላክሲ ጠፍጣፋ ዲስክ ውስጥ የከዋክብቶቹ ቀለም በአመዛኙ ወደ ነጭ ሰማያዊ የሚያደላ ሲሆን አልፎ አልፎ ግን እዚህና እዚያ ቢጫማና ቀያማ ከዋክብት ይታያሉ። በተጨማሪም የኮከቦቹ ብርሃን እንዲቋረጥ የሚያደርጉ አልፎ አልፎ በከዋክብት መካከል እንደ ሳንድዊች የገቡ በርካታ ጥቁር ደመናዎችም አይጠፉም። ጠፍጣፋው ዲስክ ከ100,000 እስከ 120,000 የብርሃን ዓመት ዲያሜትርና በአማካኝ 1,000 የብርሃን ዓመት ውፍረት ያለው በአንጻራዊነት ቀጭን የሚባል ዲስክ ነው። ዲስኩ ውስጥና በማዕከላዊው ያበጠ ሉል ውስጥ ያሉ ኮከቦች የጋላክሲውን ማዕከል እንደ ንብ እየተመሙ ሲዞሩ ይታዩናል። የኛዋ ፀሐይና ፕላኔቶቿ ከጋላክሲው ማዕከላዊ እምብርት 27,000 የብርሃን ዓመት ርቀት አካባቢ የጋላክሲ አንደኛው ጥምዝ ጅራት ኦሪዮን አርም
የውስጠኛው ጠርዝ ላይ ይታዩናል። ፀሐይና ፕላኔቶቿ የሚገኙት የመኖሪያ ክልል የሚባለው የጋላክሲው ክፍል ውስጥ ሲሆን ፀሐይ መሬትንና ሌሎች ፕላኔቶቿን ይዛ 220 ኪሎ ሜትር በሰከንድ ከተዋጊ ጀት በርካታ ጊዜ እጥፍ ማለት ነው በሆነ ፍጥነት እየከነፈች የጋላክሲያችንን ማዕከል በሞላላ ኤፕሊክቲካል ማዕከል በሞላላ ምህዋር ትዞራለች። በዚህ ያህል ከፍተኛ ፍጥነት ጋላክሲውን አንዴ ዞራ ለማጠናቀቅ ከ225 እስከ 250 ሚሊዮን ዓመታት እንደሚፈጅባት ይታሰባል። ግሩም ነው ተፈጥሮ። በተጨማሪም ፀሐይ የጋላክሲው ማዕከል እየዞረች እጅግ በዝግታ ከዲስኩ ወለል ወደ ላይና ወደ ታች ስትወዛወዝ ትታያለች። በአንድ ዙር 2.7 ጊዜ ማለት ነው። ጠቅላላው ሚልክዌይ ጋላክሲም ከጋላክሲው ውጭ ባለ መቃኛ መቃን ፍሬምስ ኦፍ ሬፈረንስ አንጻር 600 ኪሎ ሜትር በሰከንድ በሆነ ፍጥነት እየተጓዘ ነው። አብዛኞቹ ጋላክሲዎች ወይንም የዩኒቨርስ ደሴቶች ልክ እንደ ሚልክዌይ ባለ ዘንግ ጥምዝምዝ ጋላክሲ ቤርድ ስፓይራል ጋላክሲ ስለሆኑ የኛዋን ጋላክሲ ውበት እየተዟዟርን ስንጎበኝ የሌሎች የበርካታ ጋላክሲዎችን ውበት ማብራት አሳይናለች። የጋላክሲዎች ዲስክ ስፋት ከማዕከላዊ አበጠሉል ጋር ያለው ምጥጥን በተለያዩ ጋላክሲዎች ውስጥ ይለያያል። በአንዳንድ ጋላክሲዎች ውስጥ የመሃሉ ሉል እስከ 100,000 የብርሃን ዓመት ርቀት ድረስ በመስፋት ጠቅላላ ዲስኩን ጥምዝምዝ ጅራቶቹን ሊውጣቸው ይቃረባል። በሌሎች የዩኒቨርስ ደሴቶች ውስጥ ደግሞ የመሃሉ ሉል ፍጹም አነስተኛ ሆኖ ጠቅላላ ዲስኩ ግን እስከ 200,000 የብርሃን ዓመት ርቀት ይዘረጋል። እንዲህ ነው ተፈጥሮ፣ እንዲህ ነው ፈጣሪ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሳይንስና ኢቮሉሽን ዘለቀ በኃይሉ ጽፎታል። ሰላም።